እየሆንሽ ያለሽው? ቆይ እኔ አልገባ ያለኝ የኪራ ልሳካ ሲልሽ ጭራሽ ደግሞ ነው ምንም ትሰሚኛለሽ? እኔ ወንድ ሱስ የለብኝም። እሺ እየሄድኩኝ ባለትዳር ወንድ ላይ የምንለጠፈው እንደዚህማ ባይሆን ኖሮ እዚህ ድረስ ችግር ለመፍጠር ባልመጣሽ ነበር። እሺ እኔ ማዝነው እዛ አልጋ ላይ ተኝታ ምንም ላልተረዳችኋት ጓደኛችሁ ነው። ያንቺ አይነት ደግሞ ድፍን ጭንቅላት ያለ ሴት ጓደኛዬ ከምትሆን እንዴት ጥፍ ጯ እንዴት ነው ከፉ የተመቻችሁ? እስቲ ከፍ አጠለቀጠችባት እኮ እንደ ተመላለሱ። ብድር በምድር ነው እናቴ። እናንተ ግን እኮ ጉንጫቸው እኮ የምር ቀልቷል እኮ የምር ነው የመሰለኝ። እኔ እንዲያውም ተጣሉ እንደነዚህ ሰዎች እንዴ! አረ እንዲያው አክተር ማን ነው ካራክተራችንን ሰራው ብለው እነዚህ ልጆች ተጣሉ እኮ አጣሏቸው። እኔ ዲራማ አይመስለኝም የዛሬው እንኳ ማለት ነው። ኤኒዌይስ ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል ሀባይቦች። ዛሬም እንግዲህ እንደተለመደው ፍትፈታችንን ይዘን መተናል ማለት ነው። ሀባይብ ዘና ፈታ እያል ሌላውን ትተን ዱዓ እያደረግን ፈጣሪ ለተጨነቀውንም ፈረጃ ሀገራችንንም ሰላም ያደርግልን፣ ሁላችንንም አፍያችን ይስጠን እያል ዱዓ እናደርጋለን። ነገር ግን ደግሞ ከመጨነቅ ፈታ ዘና እያል ስራችንን እንሰራለን ማለት ነው። ፈታ በሉ በቃ ደስተኛ ሁኑ። አዎ እንደዚህ እያልን ነው ቀኑን የምንሸኘው ማለት ነው። እንግዲህ ፈታ ዘና እያልን አብረን እንቆያለን ማለት ነው። ሀባይቦቼ በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ሀባይቦቼ በያላችሁበት ጤናችሁን ይስጣችሁ፣ ከክፉ ነገር አላህ ይጠብቃችሁ እያልኩኝ ዛሬም እንግዲህ እንቀጥላለን። እነ ጽናት ድራማ ዘንድ መተናል። ዛሬም እንግዲህ ጥፊያቸውን ጯ እያደረጉ ጠብቀውናል ማለት ነው። ዛሬ እንግዲህ በባለፈው ክፍለ ጊዜ መጨረሻ ላይ እንግዲህ ሶሲ ምሩ አደጋ ላይ መሆኗን ልትነግራት ፈልጋ ሄዳ ነበር። ሶሲም እንግዲህ በዚህ ነገር እወድድ ያለሁ ወይም ደግሞ የድሮውን ክፉ ነገሬን እረሱልኛልና ስለዚህ ነገር ማድረግ አለብኝ ብላ ስላሰበች ከምሩ ጋር ተነስታ ማን ነው የምሩ ሰራተኛ ምሩ መግደል ትፈልጊያለሽ ብላ አስጠይቃ ከዚህ በፊት ጥፊ አጠልቅጣባት ነበር። ድጋሚ መጥፎ ስራና የጅል ስራ ወይም ደግሞ የማይሆን ነገር ከጓደኞችና ወይም ደግሞ ከቀረብኳቸው ሰዎች ማድረግ አልፈልግም ስትል ጥፊ አድርጋባት ወይም ደግሞ በጥፊ አስተናግዳት ነበር የምሩን ሰራተኛ። ነገር ግን እኔ ሶሲ ልክ ናት ባይነኝ፣ አይሆንም ደግሞ ልክ ናት፣ ወደ ድሮ ማንነት ያልመለስም በማለቷ ይሄን ነገር ለመናገር ብትሞክርም ናሆምም ደግሞ የጽናት ሁኔታ ነው ያሳያት። እሱም አልሰማትም። አንዴ በጥፊ ያጠልቅጦባት ነበር ካያችሁ፣ እሱም ሊሰማት አልችል ሲል ስለዚህ ጽናት ምሩን ተወዳት የለ ስለዚህ እሷ ትረዳኛለች ትልና እሷም ሄዳ ነበረ ጽናትን ለማማከር። ጽናትም ደግሞ የናሆም ባህሪ ና ያሳየቻት፣ ልትቀበላት አልፈለገችም። አንቺ እንደሆንሽ መቼም ቢሆን ጥሩ አትሰሪም በማለት ምንም አይነት ፊት ልሰጣት አልቻለችም። ይሄ ነገር ግን እውነት እንዳላት የሆነ ጊዜ ያውቁ ይመስለኛል። እንግዲህ ዛሬ ደግሞ እንግዲህ በቀጣው እጇን ይዛ ከቤት አስወጥታታለች። ከቤት ስታስወጣት ግን ብዙ ነገር አድርገዋል። መጀመሪያ ቪዲዮ ላይ አለላችሁ እኔም ባልገልጸውም ዛሬም ቢሆን እንግዲህ ያው እንግዲህ ሌሎች አልሳካለሽ ማን ነው ኪራ ላይ አልሳካለሽ ሲል ወደ ናሆም ዞር ሾይ ብላት ነበረ። ያው መጀመሪያ ቪዲዮ ላይ አስቀምጥላችኋለሁ ታውታላችሁ ብዬ ተስፋ አደርጋለሁ። የወንድ ሱስ የለብኝም ብላ እሷም ደግሞ በጥፊ ያጠልቅታባታለች። እንደዛማ ባይሆን ድጋሚ ዝባል ደረሽ ነበረ ብላም እሷም ጥፊያቸውን ተመላልሰዋል። ለዛው እናንተ እዩት ማለት ነው። መጀመሪያ ቪዲዮ ላይ አለላችሁ ማለት ነው። እዛው ተመላልሰዋል። ብድር በምድር የሚባል ነገር አለ አይደል? ጉድ ነው። እናም እንደዛ በሆኑበት ሰዓት ውስጥ ነገር ግን በዚህ ሁኔታ ላይ በነበሩበት ላይ ምሩ እንግዲህ ያው እስከ ዛሬ ተኝታ ነበር የምናያት። ዛሬ ግን በራሷ ጊዜ ራሷን ለማንቀሳቀስ ሞክራለች። በዚህ ሁኔታ ላይ እንግዲህ ደስ ያለው ባሏ በጣም ፈጣሪውን ሲያመሰግን ነበር። አይታችሁት ከሆነ
ያው እንግዲህ ተንቀሳቅሳለች። በሚቀጥለው ደግሞ ቀስ ብለሽ ታዋሪያለሽ እያለ ያችን መናጢ ሰራተኛውን ይጠራና ሀዊ በደስታ እንግዲህ ደስ ያለው ሰው እኮ ደስታና ሐዘን እኮ አንዳንድ ጊዜ አንድ አይነት ያደርጋቸዋል። እና እንግዲህ ምሩ በጣም በጣም ነው የምትጫወተው። ዋው በጣም ነው የምትችለው። እሱም ደግሞ ምሩ እኮ ያነች ላይ ተንቀሳቀሰችልኝ እኮ እያለ በደስታ ሲነግራት ጥሩ ነው ትልና እሷም ደግሞ በጣም ሳይደንቃት እንዲያኮረፈ ሰው ላጥ ብላ ነበር የሄደችው። እንዴ ምኑና ነው የሚል ነገር አይኑ ላይ ፊቱ ላይ ያስታውቃል። እንግዲህ እሷም ደግሞ አንቺ ጉልት ሰሪ ነበር ቀደምኩሽ እያለች ትመስላለች። ምሩም ደግሞ እንዳለችውም ቀድማታለች። ምንም ሳታደርጋት ለመቅደም ሞክራለች። እንግዲህ ቀድማ ለመንቀሳቀስ እንግዲህ ለመዳንም ሞክራለች። እንግዲህ ደስታውን ለማካፈል ለነጽናት ተናግሯል ማለት ነው። ግን ለነጽናት ከመናገሩና ነጽናት ከመንጣታቸው በፊት ያው እንግዲህ ከድብደባው በኋላ ጽናት ደብሯት ነበረ። ኒናም ደግሞ እንደተለመደው ትመጣና ያው እንግዲህ ጥርስ ሁሉም ነገር ይሸፍናል፣ ሆድ የማይችለው ነገር የለም ይባል የለ ጽናት ማነው ኒናም እንግዲህ ሁሉን ችግሯን ሸፍና መሳቅ ስለምትወድ ጽጌ ምን ነው ዛሬ ደግሞ ግን እኮ ልክ አይደለሽም፣ ሁኔታሽ ልክ አያሳይም። ምን ሆነሽ ነው? ምንድነው ጽጌ ትልና እንግዲህ ፏ ትልና በቃ ነገራቶቿን ወደ ኋላ ትደብቅና እንደዚህ ዘመን ሰው እንደ መዳም ቅመሞች መከራዋን ወደ ኋላ ተሸፍንና ምን ሆነሽ ነው ጽጌ ምን ሆነሽብኝ ነው ብላ ስጠይቃት ምን አንዳንድ ሰዎች ችግራቸውን ሳያውቁ መልሰው ችግር ውስጥ ይገባሉ፣ ሰውንም ችግር ይከታሉ ትልና የራሷን አመለካከት የሆነ ነገር ካለች በኋላ ነገር ግን ይቺ ሶሲ ናታ ብላም ተናግራለች። ደግሞ እሷ ምን ቀርቷት መጣች? እሷ ግን ማናት? የእውነት እሷ ልጇን ከርታ ነው ብላ አንዳንድ ነገር አንስተዋል። እሷም ደግሞ እንግዲህ ያው በቃ እኔ ልሂድ፣ ምናልባት እሷ ሄዳ እዛ ረብሻውም ሊሆን ይችላል ኪራ ዘንድ መሄድ አለብኝ ብላ ወደ ኪራ ዘንድ ሄዳ ነበር። ነገር ግን ወደ ኪራ ዘንድ ስትሄድ የተፈጠረው ነገር ደግሞ ሌላ ጦስ፣ ሌላ የህሊና በሽታ ወይም ደግሞ የጭንቅላት ጦስ ሆኖባት አገኘችው። ማንን ታገኛለች? የቢሮ ሰራተኛ የሆነች ጦልጦል የሆነች ሴትዮ ድንገት ቢሮ ገብታ ውሃ አስቀምጣ ነበረ። ያ ውሃ እንግዲህ እዛ ያው አለቃ ተብዬው ማለትም ኬራ ገብቶ ሲቀመጥ ሀና ብሎም እንግዲህ ያዝረከረከችውን ቢሮ ሳታጸዳ የበላችበትን እንዴት ሴት የበላበትን አያጸዳም? ውሃውን ማስቀምጠን በቃ በጣም ይቅርታ አለቃ ትልና ያንን ውሃ ስታነሳ በገላው ትደፋበታለች። በቃ እንዴ አንቺ ቆይ ያምሻል እንዴ ምንድን ነው ነገርሽ ብሎ እሱም ተቆጥቶ ቢናገራትም ሀና የምትመለስ ሰው ስላልሆነች በቃ ሸሚዙንም አሁን አጠደዋለሁ ትልና ሸሚዙን አውልቆ ሲወረውርላት ድንገት ባለቤቲቱ ከች ትላለች። ይሄ ነገር አቧራው ጤሳ። ሁለታቸውም ደርቀው ቅርት ርፍ ይሄንን ፍብሎ በዝርዝር መቀጨት አትሉ። ይሄንን ያየችው ሀና እንግዲህ ድንገት ተመደንገጧ የተነሳ እሷን ብቻም ሳይሆን ኪራም ደንግጦ ደርቀው ይቀራሉ። እኔ መሄድ ሳይሻል አይቀርም ነበረ፣ እኔ ብሄድ ሳይሻል አይቀርም ትልና ተነስታ ትሄድና ቢሮዋ የኪራ ልብስ መተኮስ ትጀምራለች። ድንገት እንግዲህ ጽናትም ደግሞ ያው እንግዲህ ተቀመጪ መጣሽ ብሏት ነበር። መቀመጥ አልቻለችም። ተነስታ ወደ ሀና ዘንድ ትሄዳለች። ሀናም ደግሞ ተኳኩሳ በቃ አሁን አሪፍ ሆኗል ይዤለት ልሄድ እያለች ዱብ ንቅ ስትል ድንገት ጽናት እሷ ፊት ድርቅን ትላለች። አምጪው ባሌን በጣም አምነዋለሁ፣ ከኔም ሴት ደግሞ ከኔም ሌላ ሴት እንዲች ብሎ እንደማያይም አውቃለሁኝ። መተማመን በትዳር ላይ ጥሩ ነው። መተማመን ካለ ዘላቂ ፍቅርና ትዳር ይኖራል ትነበራ ክስቴ ተለና
ግን ደግሞ ይህንን መተማመን ሊያፈርስ የሚሞክር አካል ካለ ባይለፋ የተሻለ ነው፣ ባይለፋና አርፎ ስራውን ቢሰራ የተሻለ ነው ስትል በአሽሙርም እንግዲህ ለመናገር ሞክራለች። እሷም ደግሞ እንግዲህ ይሄን ነገር የተቀበለች ይመስለኛል። በሌላ በኩል ደግሞ እንግዲህ ጽናትም እንግዲህ በዚህ አያይዛ አይገርምሽም? ባለትዳር የሆኑ ወንዶችን ለማማገጥ የሚሞክሩ ሴቶችን እንደነሱ ክብራቸውን የጣለ ሴት የለም ትልና አስጠንቅቃ ትነግራታለች። እንዴ ምን ለማለት ፈልገሽ ነው ስትላትም ይኸውልሽ አላገባሽም። አዎ አላገባሁም ብላ ስትመልስላት፣ ስለዚህ ምክር ይሆንሻል ብትዩ ጥሩ ነው ብዬ አስባለሁ ትልና ተነስታላት ጥብላ የባሏን ሸሚዝ ይዛ ትሄዳለች። እሷም እንግዲህ ወይኔ ሀና ምን እያደረግሽ ነው ትልና ሀና ራሷ ትጠይቃታለች። በሌላ በኩል ደግሞ እንግዲህ ሶሲ ከጽናት ጋር በጥይት ከሆነ ጥፊ ተማዘው ሲጨርሱ ከዛ ስትመለስ የድሮ ማንነቴና የድሮ ስራዬ ዛሬ እምነቴን አሳጥቶኛል፣ ብቻዬንም ሊያስቀረኝ ሞክሯል፣ ብቻዬንም አስቀርቶኛል። ስለዚህ ብቻዬን ነበርኩ፣ ዛሬም ብቻዬን እቀጥላለሁ፣ ሌላ ምን ይፈጠራል ትልና ከሰዎች ተስፋ በመቁረጥ ትሄዳለች። ምናልባት ይህን ነገር በሚቀጥለው እንደሚረዷት አንጠራጠርም። እስኪ ምን ተፈጠረ ቀጣው የሚለውን አብረን እናያለን። እንግዲህ ጽናትም ደግሞ ይሄ ስህተት ድጋሚ እንዳይደገም ነግሬሻለሁ፣ ስራሽን ታጥዋለች ትልና ታስጠነቅቅና ከነ ወረቀቱ ይዛ ሄዳ ለባሏ ትሰጣለች ማለት ነው። እንግዲህ ጽናትና ኪራ ደግሞ ወደ ተጠሩበት ቤት ማለትም ደግሞ ናሆም ደስታ ስላለው ምክንያቱም ሚስቱ ስለተነሳች ይሄን ደስታ ደግሞ ጓደኞቹ መስማት አለባቸው ብሎ ስላሰበ እንግዲህ ጽናትም ለመሩ ኪራም ደግሞ ለሱ ጓደኛሞች ስለሆኑ እነሱ ጋር ለመሄድ ከቢሮ ወጥተው ይሄዳሉ። ነገር ግን ጽናት አኩርፋ ስለነበረ ለምንድን ነው የምታኮርፊው ብሏት ነበር። እንደማምነህ አውቃለሁ፣ አይ አላኮረፍኩም፣ ስራዋ ግን ያናድዳል ስትል በእርግጥ ስራዋ ጎበዝ ናት፣ ነገር ግን ደግሞ ሁሉን አሳክቶ ሰው አይፈጠርም ብሎ እሱም ይነግራታል። ኦኬ አላኮረፍኩም ትልና ይሄዳሉ ማለት ነው። ነገር ግን እዛ ሲሄዱ ያጋጠማቸው ነገር ሰራተኛይቱንም ለማወቅ ችላለች ጽናት። በጣም ደስ ብሏቸው ነበረ። ነገር ግን ደግሞ ምግብ ስሪ ራት እኔ ጋ ነው እያለ ናሆምም እንግዲህ በጣም በደስታ በቃ ተወዛግቧል ማለት ነው። ባይዘወይ እንግዲህ ሰራተኛዋ ምሩ በመነቃነቋ ወይም ደግሞ በመንቀሳቀሷ ትንሽ ተናዳለች። ምክንያቱም ሀሳቧ ስላልተሳካላት። ምሩም ደግሞ እንግዲህ የእሷን ሁኔታ በተደጋጋሚ እናቷን በነበረችበት ሰዓት በተደጋጋሚ ስላየቻት እሷ ወደምትሄድበት አቅጣጫ ጽናትን ስታመላክታት ነበረ። የት ነው ምናምን ስትከተላት ግን የመናደድ ባህሪ ነበር ያሳየቻት። ምን ሆነሽ ነው የተቆጣሽው ወይም የተናደድሽው ብላ ጽናትም ጠይቃለች። ስለዚህ የሆነ ነገር አዛት፣ ስለዚህ ስለተናደድሽበት ጉዳይ ግን በኋላ እንጨርሳለሁ ብላ አስጠንቅቃት ትሄዳለች ማለት ነው። ጽናትም ቀጣዩ ምን ይፈጠራል? በሌላ በኩል ደግሞ እንግዲህ ሰኒ የፈራችን ቢሆን ብትተኛ፣ ነገር ግን አዳዲስ ቅዠታሞች ወደ ጽናት ድራማ እየመጡ ነው። አሁን በሚቀጥለውም በነገራችን ላይ አንድ ትመጣለች። አብራችሁ ጠብቁ። እናንተ ብቻ ሰብስክራይብ አድርጉ፣ እኛ ይዘናቸው እንመጣለን። በነገራችን ላይ እንግዲህ አዲሱ ገቢ ደግሞ ተኛችበት ካራ ወይም ደግሞ ቢላዋ ይዞ ገብቶ ነበረ። ድንገት አብሯት ያለው ጓደኛ ስላለ ምን ልኮን ነው እንዳታደርጉና እጁን ይዞት ነበር እሱ። ነገር ግን በዚህ ሁኔታ ላይ ሰውየው እንግዲህ የዚህን ያህል ነው እንዴት ነው በፍቅሯ ጠብ ያረገች ብሎ አፍ ይዞ ይወጣል ማለት ነው። እሱም ደግሞ ሳሎን ከሄደለት በኋላ እንግዲህ ማንቁርቱን ይዝና ሁላችሁንም ጭር ማረጋችሁ እስቲ እናያለን፣ ምን ልታደርጋት ነው የገባው ብሎ እሱም ተቆጥቶታል። ነገር ግን ደግሞ እሷ ይሄንን የሰማችው ሰኒ ደግሞ ትመጣና ምንድን ነው እየገባኝ አይደለም፣
ጆከር ምንድን ነው ነገሩ እያለች ስታወራ እሱም ደግሞ እሱ እንዳደረገው ሳይሆን ጆከር እንዳደረገው አድርጎ ገልብጦ ያወራታል። እንግዲህ ይህን የሰማችው ሰኒ በጣም ተደናግሯታል ማለት ነው። በአሁኑ ሰዓት ተስፋ እየቆረጠ ትገኛለች። ነገር ግን ተስፋ መስቆርጥ አይነት ሰው አይደለችም። ነገር ግን አንዳንድ ነገር ሲበዛ ያው ታውቃላችሁ፣ ተስፋ የመቁረጥ ባህሪ ነው የሚታየው። ነገር ግን እንግዲህ እሱ እንዳሰበው ሳይሆን እኔ እሱ ሊወጋሽ አስቦ ሲገባ ነው ያገኙት ብሎ ጆከርም ተናግሯል ማለት ነው። እሷም በቃ እኔ ማሰብ አልችልም፣ አሁን ውጣልኝ በደንብ ላስብበትና እኔ ራሴ አውቃለሁ ለራሴ ትልና እሱንም ታስወጣዋለች። በዛ የተነጋገራት ሰኒ እንግዲህ ምን አስባ ነው የሚለውን ነገር ሌሎችም ቅይጦችም ይመጣሉ። አብረን ፈታ እያለኛ ዘና እያል ምን በወጣን እንጨናነቃለን። እንኳን ተጨናንቀን አይዘለቅም ጋይዝ። ስለዚህ ፈታ እያላችሁ ሰብስክራይብ አድርጉኝ። እኔንም ቀጣውን ይዘን እስከምንመጣ እና